وبركاته. الحمد لله وحده والصلاة والسلام على من لا نبي بعده. أما بعد، قال النبي بلوال بني الإسلام على 5 اسلمنا 5 ማዕዘናት ላይ ተገንብቷል። ሸሃደቲ አላ ኢላሃ ኢላላህ አንደኛው ከአላህ ሱብሓነሁ ወተዓላ በስተቀር መመለክ የሚገባው እውነተኛ አምላክ እንዳሌለና ወአነ ሙሐመደን ረሱሉላህ ሙሐመድም የአላህ ሱብሓነሁ ወተዓላ መልእክተኛ መሆናቸውን መመስከር ነው። ቀድሞ በልቡ ይሄን ሊያውቅ ይገባዋል። ስለ ሶላት፣ ስለ ዘካ፣ ስለ ጾም ከመማሩ በፊት ከመጾሙ ከመስገዱ በፊት ቀድሞ የአላህን ብቸኝነት ሊያውቅ ይገባዋል። የእስልምና ማዕዘናት ሊያውቅና ሊተገብር ይገባዋል። እስልምና 5 ማዕዘናት አሉት። አንደኛው በአላህ ማመን ነው። አላህ ብቻውን እንደፈጠረ ሁሉ ኃያል እንደመሆኑ መመለክ ያለበትም እሱ ብቻ ነው። ከአላህ በስተቀር ማንም መመለክ አይገባውም። የሚመለክ ካለም ወይም ደግሞ ሰዎች የሚያመልኩት ከአላህ ውጭ ያለ አምላክ በሙሉ የውሸት ነው ብሎ ማመን ይኖርበታል። ነብዩ መሐመድም የአላህ መልእክተኛና የነቢያት መደምደሚያ ለመላው የሰው ልጅ የተላኩ መሆናቸውን አምኖ መቀበል መመስከር ይኖርበታል። ይህም የሚሆነው ያዘዙትን በመታዘዝ የከለከሉትን በመከልከል አላህን ሱብሓነሁ ወተዓላ እሳቸው ባሳዩን መሰረት በመገዛት ነው እንጂ በመላስ ብቻ አሽሀዱ አነ ሙሐመድን ረሱሉላህ በማለት ወይም ነብዩ የአላህ መልእክተኛቸው በማለት የሚያበቃ አይደለም። ወኢቃሚ ሶላቲ ሁለተኛው የዲን እስላም መሰረት ሶላትን ቀጥ አድርጎ መስገድ ነው። አስተካክሎ ሸርጡን ጠብቆ አርካኑን አሟልቶ ጊዜውን ጠብቆ መስገድ ኢቃመቱ ሶላት ይባላል። ሶላትን መስገድ ሶላት ከሸሃደተይን ቀጥሎ ያለው ትልቁ የዲን ማዕዘን ነው። ላኢላሃ ኢለላህ ሙሐመድን ረሱሉላህ ካቢል ሶላትን አልቀበልም ቢል ይከፍራል። በአላህ ማመኑ በነብዩ ማመኑ አይጠቅመውም ሶላት እስካልሰገደ ድረስ። ወኢታኢ ዘካ ሶስተኛው ዘካን መስጠትም የእስልምና ማዕዘን ነው ይላል። በዓመት አንዴ ሸርጡ እንኳን ሟላ አላህ ከሰጠው የተወሰነ የንብረት አይነት ዘካ መስጠት ይጠበቅበታል። ዘካ የሚባል ነገር አላቅም የምን ዘካ ነው ያለ ሰው ይከፍራል፣ ከእስልምና ይወጣል። ወሐጅል በይቲ የአላህን ሱብሓነሁ ወተዓላ የተከበረውን ቤት ካዕባን በዒባዳ ንያ ልዩ በሆነ መልኩ በሐጅ ወቅት መጎብኘት፣ ይህም ሙስሊሞች ዘንድ የሚታወቅ ነገር ነው። ወደ መካ በመሄድ በህይወት አንድ ጊዜ ሐጅ ማድረግ ዋጅብና ግዴታ ነው። ወመን ከፈረ ፈኢነላህ ገኒዩን ዐኒል ዓለሚን የምን ሐጅ ነው እኔ ሐጅ አላደርግም ያለና ያስተባበለ ከዲን እስላም ይወጣል። አላህ ሱብሓነሁ ወተዓላ ከሱ የተብቃቃ ነው ራሱን እንጂ ማንንም አይጎዳም። የመጨረሻው ወሰውሚ ረመዳንን መጾም ነው። በዓመት አንድ ጊዜ የረመዳንን ወር ሸርጡን ባሟላ መልኩ ለአላህ ብሎ መጾም፣ ይህም የእስልምና ማዕዘን ነው። ረመዳን የሚባል ነገር የለም ብሎ ያስተባበለና የከዳ ከእስላም ይወጣል። ሙተፈቁን ዐለይሂ ቡኻሪና ሙስሊም ሶሒህ መሆኑ ላይ ተስማምተው